እስቲ አንድ ነገር ልጠይቅ። ማይክሮሶፍት የሌለበትን ዓለም መገመት ይቻላል? ዊንዶውስ የለም፣ ኦፊስ የለም፣ ኤክስቦክስም የለም። ይከብዳል አይደል? ምክንያቱም ማይክሮሶፍት የዕለት ተዕለት ሕይወታችን ውስጥ በጣም የተሰገሰገ ነገር ነው። ታዲያ ይህ ግዙፍ የቴክኖሎጂ ኩባንያ ከየት ተነስቶ ነው እዚህ ደረሰው? እስኪ ጉዟቸውን አብረን እንመልከት። ይህንን የተናገረው ወጣቱ ቢል ጌትስ ነው። አስቡት እስኪ፣ በዛን ጊዜ ሶፍትዌር ማለት ለኮምፒውተሩ እንደ አንድ ተራ ተጨማሪ ዕቃ ነበር የሚታየው። ግን እሱ የሶፍትዌር መደብሮች ይኖራሉ ብሎ ተነበየ። ይህማ አብዮታዊ አስተሳሰብ ነው። እንግዲህ ይሄ የጌትስ ራዕይ ነው፣ ሊመራው ለነበረው የሶፍትዌር አብዮት መሰረት የጣለ። እሺ፣ ይህ ራዕይ እንዴት እውን ሆነ? እንዴት ከሐሳብ ወደ ተግባር ተለወጠ? ይህንን ለመረዳት ወደ መነሻው ወደ ዋናው ታሪክ መመለስ አለብን። ሁሉም ነገር ወደ ተጀመረበት ቦታ። ይገርማል። አንድ የሁለተኛ ደረጃ ትምህርት ቤት የኮምፒውተር ክለብ ውስጥ ታሪካቸው የጀመረው በሚገርም ሁኔታ ነው። በትንሽ ጥፋት በነፃ የኮምፒውተር ጊዜ ለማግኘት ሲስተሙን ሰብረው ገቡ። በቃ ከትምህርት ቤት ሊባረሩ ሲሉ ምን ሆነ መሰላችሁ? የፈጠሩትን ችግር እንዲያስተካክሉ ተቀጠሩ። የብልሃታቸው ገና ከጅምሩ የታየ ነበር። ከዛም የመጀመሪያ ስራቸው የሆነውን ትራፎ ዳታን ጀመሩ። ግን እውነተኛው ለውጥ የመጣው የአልቴር 8800 የሚባል ኮምፒውተር ሲያዩ ነው። ያኔ ነበር በቃ ትልቁ ህልማቸው የተለኮሰው። እዚህ ጋር ያለውን ድፍረት አስቡት እስኪ። ለአልቴር ፈጣሪዎች ደውለው የሚሰራ አስተርጓሚ አለን አላቸው። እውነታው ግን አንድም የኮድ መስመር አልተጻፈም ነበር፣ ዜሮ። ይሄ ትልቅ ቁማር ነበር፣ ግን ሰራላቸው። በቃ ስምምነቱ ላይ ሄደው ያሳዩት ነገር እንከን የለሽ ሆኖ ሰራ። ስምምነቱንም አገኙ። ይሄ እስከታደርገው ድረስ እንዳደረግከው ሁን የሚለው አካሄድ ማይክሮሶፍት መለያ ሆነ ማለት ይቻላል። እና ይህንም ድፍረታቸውን በ1980 ደገሙት። ግን በዚህ ጊዜ ከማን ጋር መሰላችሁ? ከግዙፉ አይቢኤም ጋር። ስጋቱ እጅግ በጣም ከፍተኛ ነበር። ግን እነሱ ፍርሃት የሚባል አያውቁም ነበር። መጀመሪያ ከአይቢኤም ጋር ስምምነቱን ፈጸሙ። ከዛ በኋላ ነው ሄደው ኦፕሬቲንግ ሲስተሙን $75,000 የገዙት። የሚገርም ነው። እንግዲህ በኤምኤስ-ዱ ስኬት ማይክሮሶፍት ከትንሽ ኮምፓኒያነት ወጥቷል። በቃ ትልቅ ተጫዋች ሆነዋል። አሁን ዓለምን ለመቆጣጠር ዝግጁ ናቸው። ቀጣይ ኢላማቸው የፐርሰናል ኮምፒውተር ገበያው በሙሉ ነበር። $350 ሚሊዮን። ይህ በ1986 ለመጀመሪያ ጊዜ አክሲዮናቸውን ለሕዝብ ሲሸጡ የነበራቸው ዋጋ ነው። ይህ የአክሲዮን ሽያጭ ለማይክሮሶፍት ትልቅ ለውጥ ነበር። ጌትስን ቢሊዮነር ከማድረጉም በላይ የኮምፓኒያውን ቦታ በቴክኖሎጂው ዓለም ውስጥ በቃ እንደ አንድ ዋና ተዋናይ አርጎ አጸንቶታል ማለት ነው። የዊንዶውስ 95 ምረቃን ዝም ብሎ የምርት ማስተዋወቅ ማለት አይቻልም። ይህ እኮ ባህላዊ ክስተት ነበር። ያላደረጉት ነገር የለም። $300 ሚሊዮን ነው ያወጡት። የኢምፓየር ስቴት ህንፃን በዊንዶውስ ቀለሞች አብርተዋል። የሮሊንግ ስቶንስን ስታርት ሚ አፕ የተባለውን ዘነኛ ዘፈን ተጠቅመዋል። ከፍሬንስ ተዋናዎች ከጄኒፈር አኒስተን እና ማቲው ፔሪ ጋር ሲትኮምስ ከመስራት ደርሰዋል። በቃ ዓለም ከዚህ በፊት እንዲህ አይነት የማስታወቂያ ዘመቻ አይቶ አያውቅም ነበር። ውጤቱስ አስገራሚ ነበረ። በ4 ቀናት ውስጥ ብቻ 1 ሚሊዮን ቅጂዎች ተሸጡ። ዊንዶውስ 95 ማለት ትልቅ ስኬት ነበረ። በማይክሮሶፍትን የበላይነት በፒሲ ገበያ ላይ ሙሉ በሙሉ ያጠና ክስተት ነው። እንግዲህ ከታላቅ ኃይል ጋር ታላቅ ምርመራ ይመጣል። የማይክሮሶፍት የበላይነት የአሜሪካን መንግስት ትኩረት ስበዋል። ይህም ኩምፓኒያውን እስከ መሰረቱ ያናወጠ የህግ ፍልሚያ ውስጥ ከተተው። ችግሩ የጀመረው እዚህ ጋር ነው። በ1990ዎቹ መጨረሻ 65% የሚሆነው የኮምፒውተር ገበያ በማይክሮሶፍት እጅ ነበር። እናም ኢንተርኔት ኤክስፕሎረርን ከእያንዳንዱ የዊንዶውስ ቅጂ ጋር በነፃ ማካተት ጀመሩ። ይህ በዌብ ደራሲ ገበያ ውስጥ ሞኖፖሊ ፈጥሮባቸው የሚል ክስ አስነሳ። ተቺዎች ይሄ ውድድርን ለማፈን የተደረገ ኢፍትሐዊ አካሄድ ነው ሲሉ ተከራከሩ። በቃ የአሜሪካ መንግስት የኦፕሬቲንግ ሲስተም የበላይነታችሁን ተጠቅማችሁ ውድድርን አፍናችኋል ብሎ ከሰሳቸው። በመጨረሻም ማይክሮሶፍት የዊንዶውስ ሲስተሙን ለሌሎች ኩባንያዎች ክፍት ለማድረግ ተስማማ። ይሄ ስምምነት ለኩባንያው ትልቅ ጉዳት ነበር።
የንግድ አሰራራቸውን እንዲቀይሩ ከማስገደዱም በላይ በሕዝብ ዘንድ የነበራቸውን ምስል በእጅጉ ጎድቷል። ይሄ ክስ ኩባንያውን ብቻ ሳይሆን መስራቹንም ጎድቶታል። በሕግ ፍልሚያው የደከመው ቢል ጌትስ ከዋና ሥራ አስፈጻሚነት ለመለቀቅ ወሰነ። ስልጣኑንም ለረጅም ጊዜ ጓደኛው ለነበረው ስቲቭ ቦልሞር አስረከበ። እንግዲህ በአዲስ መሪ ማይክሮሶፍት ለአዲስ ምዕራፍ ዝግጁ መስሎ ነበር። ግን በታሪካቸው ትልቁን ስህተት ሊሰሩ እንደሆነ ያኔ አላወቁም ነበር። ይህ የቢል ጌትስ የ2007 ትንበያ ነበረ። አንድ መሳሪያ ብቻ አይኖርም ነው ያለው። ትልቅ ስክሪን ያለው ለብቻ፣ በኪስ የሚገባ ለብቻ ይኖራል ብሎ ነበር። ወደ ኋላ መለስ ብለን ስናየው በጣም ጎበዝ አእምሮች እንኳን አንዳንድ ጊዜ የወደፊቱን በትክክል መገመት እንደማይችሉ ያሳያል። ግን ከጥቂት ወራት በኋላ ስቲቭ ጆብስ መድረክ ላይ ወጥቶ ከዚህ ፍጹም ተቃራኒ የሆነ ነገር ተናገረ። እነዚህ 3 የተለያዩ መሰረቶች አይደሉም፣ አንድ መሰረት ነው፣ ስሙንም አይፎን ብለነዋል አለ። በቃ በዛች ቅጽበት የቴክኖሎጂው ዓለም ለዘላለም ተለወጠ። ውጤቱ ቢል ጌትስ እና ስቲቭ ቦልመር የስማርትፎን ገበያውን ማጣታቸው በሥራ ዘመናቸው ትልቁ ጸጸታቸው እንደሆነ ተናግረዋል። የዊንዶውስ ስልክ ሲወጣ 3 ዓመት ዘግይቶ ነበር። በዛን ጊዜ ገበያው በአፕልና በጉግል ሙሉ በሙሉ ተይዞ ነበር። በጣም ዘግይቶ ነበር። በቃ ብዙዎች የማይክሮሶፍት ዘመን በቃ ብለው ነበር። ነገር ግን ሁሉም ተስፋ ቆርጠዋቸዋል ብለው ሲያስቡ በድርጅት ታሪክ ውስጥ ከሚታዩ አስደናቂ ዳግም መነሳሳቶች አንዱን አሳዩ። በ2014 ሳትያ ናዴላ ዋና ሥራ አስፈጻሚ ሆነ። ናዴላ ትኩረቱን ከዊንዶውስ ሙሉ በሙሉ አዝሮ ወደ ክላውድ አደረገው። የወደፊቱ ኮምፒውቲንግ በእጃችን በምንይዘው መሳሪያ ውስጥ ሳይሆን እነዛም መሳሪያዎች በሚያንቀሳቅሰው የሰርቨሮች መረብ ውስጥ በክላውድ ውስጥ እንዳለ ተገነብዞ ነበር። እናም ማይክሮሶፍትን ክላውድ ቀዳሚ ኩባንያ አድርጎ ዳግም ፈጠረው። ይህ አዲስ ራዕይ በአዲስ ጊዜዎች ታጅቦ ነበር። ለምሳሌ ማይንክራፍትን ገዙ ለጌሚንግ፣ ሊንክድኢንን ገዙ ለሙያዊ ትስስር፣ ጊትሃብን ገዙ ለሶፍትዌር ልማት። እነዚህ ጊዜዎች እንዲሁ በዘፈቀደ አልነበሩም። ሁሉም የናዴላ አዲስ ማይክሮሶፍትን የመገንባት ዕቅድ አካል ነበሩ። የገቢ ምንጮቻቸውን እያሰፉ ለወደፊቱ ራሳቸውን እያዘጋጁ ነበር። የዚህ ሁሉ አዲስ ማይክሮሶፍት አንቀሳቃሽ ኃይል አዦር የተባለው የክላውድ መድረካቸው ነበር። የአዦር እድገት እብደት ነበር። በአንዳንድ ሩብ ዓመታት ሽያጩ ከ100% በላይ እጥፍ ይጨምር ነበር። ይሄ ፈንጂ እድገት ነው ማይክሮሶፍትን ወደ ቴክኖሎጂው ኢንዱስትሪ ጫፍ መልሶ ያመጣው። ከአማዞን ቀጥሎም በዓለም ሁለተኛው ትልቁ የክላውድ አቅራቢ አድርጎታል። እናም በ2009 የማይታመነውን ሆነ። ለዓመታት ዘመኑ አልፎበታል ከተባለ በኋላ ማይክሮሶፍት በድጋሚ በዓለም ላይ እጅግ ዋጋ ያለው ኮምፓኒ የሚለውን ማዕረግ ተቆጣጠረ። ይህ የአዲስ ራዕይ እና የአዲስ መሪ ኃይል ትልቅ ማሳያ ነው። እንግዲህ አስቡት፣ ከአንድ የሁለተኛ ደረጃ ትምህርት ቤት ክለብ ተነስቶ እስከ ክላውድ ግዙፍ ኩባንያ። በማይክሮሶፍት ጉዞ በእውነትም ያልተለመደ ነው። ጥያቄው ግን በአሁኑ የአርቲፊሻል ኢንቴሊጀንስ ዘመን ቀጣዩ ምዕራፋቸው ምን ይሆን? ፈጠራቸውን ቀጥሎ ከሁሉም ቀድሞ መቆየት ይችላሉ? ይህንን ጊዜ ነው የሚያሳየን።